እንዴ 29 ሰው ምንድን ነው? ቲክቶክ ራሱ እኮ ይሄን ያክል ሰው ገብቶልኝ አያውቅም። ያዝኛችሁ ሁላችሁም ፎሎ እያደረጋችሁ እሺ፣ የምትወጡ ከሆነ 22ታችሁም ፎሎ እያደረጋችሁ ምንድነው ሰብስክራይብ እያደረጋችሁ አፕሪሺየት አድርጉ። በቃ ይመቻችሁ። ሁላችሁ ላይፉ ፋብሪሽ ይባላል። ዩቲዩብ ላይፍ ነው ሼር እያደረኳችሁ ያለሁት ሪል ላይፍ ፌክ ምናምን አይደለም፣ ሪል የሆነ ላይፍ ነው። አም ሹር ትወዱታላችሁ። ሼር ማድረጋችሁን ነገር አይ ቲንክ እንደዛ አይነት ስራ መስራት ከጀመርኩኝ አንድ ወር አልሆነኝም። ኦልሞስት በቃ 3 ሳምንት ምናምን እየሆነኝ ነው። አሪፍ በአሪፍ ሁኔታ ነው እውነት ለመናገር እና የምሰራቸውን ነገሮች ገብታችሁ እያያችሁ በጣም አሪፍ አሪፍ ቪሎጎች ሪል ላይፎች ታገኛላችሁ። እና እንደዚህ ዩቲዩብ እንደዚህ ነው ብዬ አስቤ አላውቅም ነበር በእውነቱ። ቲክታክ ላይ እኮ ይሄን ያክል ሰው ገብቶልኝ አያውቅም። እና ውዶች ሁላችሁ የምገቡት ሰብስክራይብ ያደረጋችሁ ቤቱን ብትወጡ አምሹር በጣም ነው ሪል ላይፍ ታያላችሁ ማለት ነው። ወይ ትማሩበት ትችላላችሁ፣ ወይ ደግሞ ልትዝናኑበት ትችላላችሁ። እና ዩቲዩብን ሰብስክራይብ ያደረጋችሁ ውጡ። የምትወጡ ካላችሁ ደግሞ እኔ ጋር አብረን ኢንጆይ እናደርጋለን። ዛሬ ይህ የመጀመሪያ ላይቭ ስትሪም ነው። ሪሊ ዩቲዩብ ላይቭ ስትሪም ማድረግ እንደዚህ ቀላል ብዬ አስቤ አላውቅም ነበር። ሶ ሲምፕል ያው ራሳችሁን ሆናችሁ ቀለል ብላችሁ መቅረብ ነው ብዬ የማስበው እና ያው ደስ ይላል። እና እላችኋለሁ ቪዲዮ ሼር አድርጌላችሁ ነበረ ትላንትና። ሂስትሪያችን የምታውቁ የሰላምና የኔ ያው ትንሽ ኮምፕሊኬት የሆነ ወይም ደግሞ የተወሳሰበ ሂስትሪ ነው ማለት ይቻላል። ትላንትና ቤቷ ድረስ አክስቷ ቤት እውነት አንዳንዴ እኮ በጣም ደፈርቱን አላችሁ እናንተ ነው ላብ የሚባል ነገር አለ ከውስጣችሁ
ድራይቭ የሚያደርጋችሁ ነገር ማለት ምንም አትፈሩም ምናምን ነገር በቃ ፍቅር የሚባል ነገር አለ። እሱ ካለ ምንም አይነት ፍራቻ አይኖራችሁም። ሁሉ ነገራችሁን የሚቆጣጠራችሁ እሱ ነው ማለት ነው። በዛ ዓለም ምንም ነገር ሊያስፈራችሁ አይችልም። ከሞት ነው እንግዲህ ሰው ምናልባት እንግዲህ ሞትና ለሞት የሚዳረጉ ነገሮች ናቸው እንግዲህ ሰው ልጅ በጣም ፍርስትሬት ያደርጉታል ተብሎ የሚታሰበው ነገር ነው። እውነት ሲሪየስ ነው። በቃ ጠዋት ተነሳው ምን ማድረግ እንዳለብኝ አላቅም፣ ግን አንድ ነገር ማድረግ እንዳለብኝ ያውቅ ነበር። ዳይሬክትሊ እሷን ኖርማሊ ስጦታ ስገባ ምናምን ጀስት ፎሎ አፕ አድርጋታለሁ ምናምን፣ ከማን ጋር ነው የምትወጣ ከማን ጋር ነው የምትገባ ምናምን ነገር አይነት ነገር ማለት ነው። እና ያኔ አይ ቲንክ ለ2 ሰዓት 3 ሰዓት አካባቢ ነው ጠበቅናት፣ አልመጣችም። አንድ ነገር ማድረግ ነበረብኝ ማለት ነው። ምንድን ነው ከአክስቷ ቤት ቀጥታ እንደዚህ ፍጥጥ ብዬ መሄድ ነበር አደረኩት። ይምር በቃ ምንም ነገር ልትፈሩ ሊያስፈራችሁ አይችልም። ሲጀመር እናንተ ማለት ትክክለኛ አንድ ሰው እኔ ከራሴ የተማርኩት ነገር አንድ ሰው ትክክለኛ ፍቅር ውስጥ ከሆነ በቃ ሪል የሆነ ላቭ ውስጥ ከሆነ ሪል የሆነ ሪሌሽንሽፕ ውስጥ ከሆነ ምንም ነገር አይፈራም ማለት በጣም ይታገሳል። ፍቅር ይታገሳል። እኔም ለ9 ወር ኦልሞስት በቃ 8 ወር 9 ወር አካባቢ ታግሻለሁ። ኖርማሊ ግን ያን የምትታገሱለት ነገር ፍሬ እንደሌለው ካመናችሁ አንዳንዴ ምን መሰላችሁ በህይወታችሁ አንዳንዴ ምን መሰላችሁ በጣም ዋጋ የምከፍሉለት ነገር አለ። ዋጋ በጣም በህይወታችሁ የምትከፍሉለት ነገር አለ ማለት ከእስከማይባል ማለት ነው። ከእስከማይባል አንሊሚትድ የሆነ ዋጋ ለመክፈል ተዘጋጅታችሁ ራሳችሁንም አጠንክራችሁ የምትሄዱበት ሁኔታ አለ እና እንግዲህ ዋጋ አከፋፈል ደግሞ ይለያል ማለት ነው። ማለት እንደ ነገሩ እንደ ሲቹዌሽኑ ዋጋ ልትከፍሉ የምትችሉት። አንዳንዴ ዝም በማለት ዋጋ ልትከፍሉ ትችላላችሁ። አንዳንዴ ደግሞ በመናገር ዋጋ ልትከፍሉ ትችላላችሁ። እኔ እስከዛሬ ሳደርገው የነበረው ዝምታን በመምረጥ ነው። ማለት ጀስት ሜቢ የኔ ዝምታ ለእሷ ኮምፎርት የሚሰጣት ከሆነ እኔ ዝም ማለቴ እሷን ሊመቻት የሚችል ከሆነ እንደዛ ነበር ማስበው። ገባችሁ? እና አንዳንዴ እንትን ዝምታ ወርቅ ነው ይባላል። ሳይለንስ ኢዝ ጎልድ ይባላል። ግን ዝምታ ወርቅ ሊሆን የሚችለው ምናልባት ዝምታችሁ ከመነገራችሁ ከንግግራችሁ በጣም ሞር ተሽሎ ሲገኝ ነው፣ በልጦ ሲገኝ ነው ማለት ነው። እና እኔ ሰሊናን ማለት ነው ታግሻታለሁ። አይ ቲንክ ለ7 ወር ለ8 ወር ምንም አይነት ባለመተንፈስ። ምናልባት እኔ ከረንትሊ ስራ ላይ ስለሆነች የራሷ ወይ ላይ ስለሆነች እወድሻለሁ፣ አፈቅርሻለሁ፣ እንገናኝ፣ እንዲህ እናድርግ ማለት ጀስት ላይክ እንደምናያቸው ካፕሎች ታይም ይኖረን፣ ቫኬሽን እንሂድ፣ ሰው በቻለው ዋቴቨር ሊያደርግ ይችላል አይደል? ሪክሬሽን በቃ ያስፈልጋል።
ሪሌሽንሽፕ ስትሆኑ ጀስት እናንተ አይምሮችሁ ጋር የሚመጣላችሁ ነገር ምንድነው? አብራችሁ ታይም ስታሳልፉ አብራችሁ አይረሴ የሆኑ ማይተኩ ማንም ጋር ሊኖራችሁ የማይችል በተለይ ደግሞ በእኛ እድሜ ስትሆኑ ወጣት ስትሆኑ በዛ ኤጅ ስትሆኑ ጀስት ያ ነገር ነው አይምሯችሁ ጋር ይመጣላችሁ ፍቅረኛ ላይ ብላችሁ ስታስቡ ማለት ነው። እኔ ራሴን ገድቤ በጣም እየወደድኳት ምን ያክል እንደምወዳት እያያችሁ ነው፣ ምን ያክል መስዋዕት እየከፈልኩ እንደሆነ ማለት ነው። ያን ነገር ራሴን ገድቤ ምናልባት ንግግሬ ከዝምታዬ አይሻልም ብዬ ዝምታዬ ከንግግሬ ይበልጣል ብዬ እንግዲህ ለዛን ያክል ወራት ታግሼ ነበር። ገባችኋ? ግን ያ አልጠቀመኝም። ገባችሁ? ነቲንግ በቃ ያ ነገር ለእኔ የተሻለ ሆኖ አላገኘሁትም። ዳትስ ዋይ ሂስትሪን ለእናንተ ሸር እያደረኩ ያለሁት። ገባችኋ? በጣም ፐርሰናል ነገሩን ማጋራት የማይመች ሰዎች በዚህ ጓደኞቼ ቀርበውኝ ምናምን አንተን አናውቅም የሚሉት አይነት ሰው ነው። ግን አንዳንዴ እንትን ትላላችሁ ትናገራላችሁ። ግድ ነው፣ መተንፈስ አለባችሁ። ስትተነፍሱ ነፃነት እና የሆነ ነገር የተሸከማችሁ ነገር ይቀላችኋል። ያን ነው ያደረኩት። ሌላ ያደረኩት ነገር የለም። አንፎርቹኔትሊ ሴት ልጅ እኔ አሁን በህይወቴ የገባኝ ነገር ማለት ነው። በጣም በህይወቴ በጣም አንደርስታንድ እያደረጉት የመጣሁት ነገር ሴት ልጅ ሁሌ ኦፖዚት የሆነ ነገር ነው ይመስለኛል። ሳይ ኦፖዚት ነገር ነው የማየው ከሴት ልጅ ማለት ነው። በጣም የሚፈቀሩ ወንዶች አይታችኋቸው ከሆነ በጣም የሚፈቀሩ ወንዶች ስፔሻሊ ዲስ ከ22 እስከ 30 ባለው ሊሆን ይችላል እና እስከ 28 29 ሊሆን ይችላል። በዚህ ኤጅ በጣም የሚፈቀሩ ወንዶች ምን አይነት ወንዶች ናቸው? በጣም አትራማሾች፣ ስልክ ሲደውላቸው የማያነሱ፣ ኬር የሌላቸው፣ የማይንከባከቡ። ለምን እንዴ? ለምን እንደዛ ሊሆን ይችላል? ገባቸዋ? እና እኔ አንዳንዴ አሁን ወደ አይምሮዬ ጋር የሚመጣብኝ ነገር አለ ማለት ይቺ ልጅ ኮሜንት እያየሁ እሷ ናት ያስታወች ባይዘወይ እሷ ናት ያስታወች። ገባችኋ? እንትን ትላላችሁ። እሷ ናት ያስታወች። አንዳንዴ ነው ወንድ ልጅ ሪሊ ሲያፈቅር ማለት ነው። ወንድ ልጅ ሪሊ ካፈቀርሽ ከባድ ነው። ወንድ ልጅ አያፈቅርሽ። ለምን መሰላችሁ? አያስመስልም እኮ ወንድ ልጅ ካፈቀር አያስመስልም። የኛ ችግራችን ይሄ ነው። በቃ ወይ አናፈቅርም፣ ካፈቀርን ደግሞ አናስመስልም። እንዴ እኔ እኮ በቃ ማለት የእሷ ሲገርምኝ ነው አባ ምና ለምን ያ ዛሬ የት ሄደ አልገባኝም። አባ ስትለኝ ነበር እኮ አይደል? ያ የት ሄደ ዛሬ አባ ለምን አትለኝም? ዛሬ እኮ ካለችበት ድረስ እየሄድኩላት ነበር አይደል? ምንድን ነው አሁን እናንተ ብትሆኑ ምን ታደርጋለህ? አሁን እኮ እኔ ማለት ከባድ ነው። የሆነ ሰው እኮ ኢግኖር ቢገጫችሁ ኦኬ የሆነ ዛሬ አሁን ኢንዚስ ታይም ላይ የሆነ ሴት ማለት ነው የሆነ ወንድ ልጅን ካልፈለገች በጣም ሲምፕል ነገር ማለት ነው። በጣም ሲምፕል ነገር በቀላሉ ኢግኖር መግዛት ትችላለች። አልፈልግም ማለት ትችላለች አይደል? መብቷ። በዛ ልክ ችክ የሚል ሰው አይደለም። ታውቀኛለች። በጣም ቆራጥ የሆነ ነገር ተስፋ ካደረኩኝ
ምን መሰላችሁ? ዶንት ቢ አፍራይድ ዘሸበላ አግንታ ሁ ሜድ ዩ ኢዝኒር። እቺ አልገባኝም። ምን ነበር አጠፋችሁብኝ? እና ሴት ልጅ የሆነ ወንድ ልጅን ለማባረር ኢንዚስ ታይም ላይ በጣም የሚከብዳ ይመስለኛል። ከብዳል እንዴ? በፍጹም አይከብድ። ማለት ብሎክ የሚባል ነገር አለ እኮ ገባችኋ? ብሎክ ተሳስታ ብሎክ አድርገኝ አታውቅም። ስልክ ልታነሳ ትችላለች። ይሄ ራሱ እዛ አዲስ አበባ ከመጣች ነው ይሄን ማድረግ የጀመረችው። ስልክ ትዘጋለች። አይ ነው በፊት ስልክ አዘጋም፣ ግን ላታነሳ ትችላለች። ባትረሳ እንኳን ቴክስት ታደርገኛለች። የሆነ ሰው እንደዚህ እያደረጋችሁ እንዴት ነው እናንተ ተስፋ ልትቆርጡ የምትችሉት? እስኪ ንገሩ። ማለት አሁን አፍቅሮ የሚያውቅ ሰው ንገሩ። እዛው አላችሁ የምትከታተሉ የሆነ ሰው ሪሊ የምትወዱታል ማለት ፍቅር ቀልድ አይደለም። ባይዘ እንደምታስቡት አይደለም። ሜቢ እናንተ በእኔ ጫማ ሆናችሁ ላትረዱ ትችላላችሁ። ምን መሰላችሁ? የሆነን ሰው ሊያፈቅር የሚችለው ላይፍ ታይም አንዴ ብቻ ነው ብዬ የማስበው። አንዴ ነው ማለት በህይወት ዘመናችሁ በእኔ እምነት የሆነ ሰው በህይወት ዘመኑ ሊያፈቅር የሚችለው አንዴ ብቻ ነው። አንዴ ብቻ ነው። ሊገርማችሁ ይችላል። ለምን ብላችሁ መጠየቅ ትችላላችሁ። የሆነ ሰው ልታይ ትችላላችሁ። የመጀመሪያ ፍቅሩ ምናምን ነገር አልተሳካለትም፣ ፌል አድርጎ ምናምን ሌላ ሪሌሽንሽፕ ሊጀምር ይችላል። አም ሹር 100% አም ሹር እውነት ነው የምነግራችሁ፣ ያ ትክክለኛ ፍቅር አይደለም። ጸባዩ ስለተመቸው፣ ጸባይዋ ስለተመቻት፣ ጸባዩ ስለተመቻት ቆንጆ ጥንድ ሊመስሉ ይችላሉ። እመኑኝ ይሄ ፍቅር አይደለም። እሺ ያ ኔቸር ስለሆነ ነው ላይፍ ይቀጥላል በሚለው ዳትስ ዋይ እኔ እስከ ጥግ ድረስ መስዋዕት እየከፈልኩ ያለሁት የምሬ ነው። እና ወደ ጉዳይ ስገባ ትናንት ነው ማለት ነው እዛው የምንቀጣጠርበት ቦታ ጠዋት ዳይሬክትሊ አክስቷ ግን ሄድኩት። በቃ በዲፍረንት ማለት ኮንፊደንስ ብታዩት ማለት ነው። እኔ አይታወቀኝም ሲጀመር በቃ እኔ እንጃ የሆነ አላቅም ስራመዱላ ሰፈር ሰው ምናምን አልሰማም። በቃ ምን አገባኝ እሱ አንኳኮ ደፍሬ አንኳኮ ነው እያልኳቸው ያለሁት ደፍሬ አንኳኮ ከአክስቷ ድረስ ሄድኩ። የምሬ ሰምታችኋት ከሆነ እሷም ነግረኛለች። አንተ ታደርገዋለህ ብለኛለህ። ምን ክፍለ ሀገር ቢቴ ምኖ ተከትያት ነው የሚሄደው። አም ሹር ነው ዲስ ታይም ኖት ብዙ ነገሮች ጥሩ አይደሉም። ትራቭል ለማድረግ ክንፋቶች ሄዳል። እኔ በአንድ ነገር እርግጠኛ ነው ማለት አይ ነው በራሴ ተማመናለሁ። ሰልፍ ኮንፊደንስ አለኝ ነው በቃ ነው ወንድ አም ሹር ምን መቼም ቢሆን ማልክደው ቃታት ሪያሊቲው ፋክት ነው። በሷ ጉዳይ ማንም ያለው ይበለኝ እስከ ጥግ ድረስ መስዋዕት ከፍላለሁ። ኮሚትር ነኝ ነው ብዙ ነገር ይችላል። እኔ ለሷ እከፍለዋለሁ ያልኩትን 0.01% ጋር አልከፈልኩም።
0.01% ገና አልከፈልኩም ነው እያልኳቸው ያለው። ብዙ ስትረግል አለ፣ ብዙ ፋይት አለ ማለት ነው። እስከ መቼ ነው? አሁን ጥያቄ ሊፈጥርባቸው ይችላል። ይሄ ነገር እስከ መቼ ነው ሊሆን የሚችለው? እንደዚህ ይሄ ፋይት፣ ይሄ ስትረግል ይሄ መስዋዕት እስከ መቼ ነው ሊሆን የሚችለው? በሰሊና ጉዳይ እስከ ጥግ መስዋዕት እንከፍላለን፣ ግን እስከ መቼ ነው? እስከ መቼ የሚል ነገር አለበት። ባይዘው አንዳንዴ የሆነ ድብን ያለ ጭፍን ያለ ፍቅር ውስጥ እንደሆንኩ አይነው አውቃለሁ፣ አምናለሁ። እንደዚህ ብትሆንም ደግሞ ሰው ናችሁ፣ ታስባላችሁ። እስከ መቼ የሚለውን ነገር ራሳችሁ መያዝ አለባችሁ። እስከ መቼ በአካል ከፊቴ ቀርባ አይኔን እያየች አንተ ለኔ አትመጥናኝም፣ አንተ ለኔ ታይፒ አይደለህም፣ በቃ ዞር በል፣ እኔ ለአንተ አልተፈጠርኩም፣ እኔ የሌላ ሰው ነኝ እስካላለች ድረስ መስዋዕት እከፍላለሁ። I'm sure I can't do it. አደርጋለሁ። ይህን ከማድረግ ሚዜና የሚገድብ ነገር የለም። እመኑኝ፣ ታዩታላችሁ። ይህን ለማየት ያብቃችሁ። ብቻ እናንተ ማየት ከፈለጋችሁ እዚህ ቤት የምትመጡ ሰዎች አይነው ይሄ ላይቭ ስም የመጀመሪያ ነው። በሰፊው ላይቭ እንገባለን። ሼር ያደርጋችኋለሁ። ኖርማሊ ዴይ ቱ ዴይ ከሚለቀቁ እንትናችን የጉዳዩ ሂደት ተጨማሪ ላይቭ ላይ ሰፊ ማብራሪያ እሰጥበታለሁ። ይሄ ለአብዛኛው የኢትዮጵያ ወንዶች አስተማሪ ነው ያስባለሁ። በቃ ወንድ ልጅ ነህ፣ በሆነ ጉዳይ ታምናለህ። በፍቅር ብቻ አይደለም፣ የተለያዩ የህይወት ጎዳናዎች ሊሆኑ ይችላሉ። መጀመሪያ ስለ ነገሩ በቂ እውቀት፣ በቂ እምነትና በቂ አቅም እንዳለህ ማወቅ አለብህ። እኔ አሁን በቃ ሰላምን የኔ የማድረግ በቂ አቅም፣ በቂ ጉልበት፣ በቂ ነገር እንዳለኝ አምሹ 100% በቃ የምሬ ገብቷችኋል። የምሬ ሜቢ ሰላም ጋር ቀርቤ ሴት ልጅ ስለሆነች ፍቅር ስለሆነ ስለማዝንላት ስለማስብላት ብዙ ነገር ስትለይ ዝም ልላት ይችላል። አመሰግናለሁ ሳይንት ሜሪ ሲዋን ዋይ አመሰግናለሁ። ዛት ፋክት ነገር እኔ መሰለ ሸበላ አግኝታ በዚህ ልክ ሀገር እስኪሰማ ድረስ መጠበቅ የለባትም ነበር። ነው ሰው ናችሁ እኮ ናት። ታይፕ ምናምን የሚባል ነገር አለ። የሆነ ሰው ታይፓችሁ ላይሆን ይችላል፣ ታይፓችሁ ላይሆን ይችላል አልኳችሁ። አልፈልግም በቃ ማንን ገደለ? እሺ ሴቶች ለምንድን ነው አሁን ሴት አላችሁ? ካላችሁ ሴት አላችሁ፣ ለምንድን ነው ፕላን ኤና ፕላን ቢ የምትይዙት? አም ሹር እንደዛ ይዛ ነው ብዬ አላስብም። ሰሊና እንደዛ ካሰበች እኔ እንጃ ማለት ማንን ላምች? ሰሊናና እኔ እኮ ሳንተያይ የተማመኑ ሳንታይ ብዙ ደስታዎችን የተካፈሉ ብዙ ደስታ ያልሆኑ ስሜቶችን የተጋራን ሰዎች ነው። ዊ ካን ዱ ኢት ነው ይህ ሰክሰስ እናደርገዋለን። ግን አንድ ነገር ፈልጋለሁ ውድ ቤተሰቦች፣ ከጎን ነው የምሬ ነው። ሀሳብ ይችላል ነው ሰው ነኝ፣ ላጠፋ ይችላል ነው። ፍቅር ውስጥ ስትሆኑ ከባድ ነው፣ ከባድ ነው። ሰው የሚላችሁ ነገር የመስማት ብላችሁ አሁን ሰው ባይናገር በእሷ ጉዳይ አሁን ብራዘር ምናምን አልሰማም። ሲሰማ አሁን ኢማጂን ሌላ
ፎክስ ብላ እንጋጥም ይችላል። ለምን በእሷ ጉዳይ አልደራደርም። ማንም ጣልቃ እንዲገባብኝ አልፈልግም በእሷ ጉዳይ። ገባችሁ? ይህ ለፍቅር የሚከፈል ዋን ፓርት ኦፍ ላይፋችን ነው ማለት ነው። እና ውድ ቤተሰቦቼ ይህ የመጀመሪያው ላይቭ ስትሪም ነው። በአንዳንድ ተመልካቾቼ ያለውን ነገር እስኪ ዘርዘር አድርጌ ብነግራቸው ወደፊት አብረን መሄዳችን አይቀርም። እመኑኝ ነው የምላችሁ። ምንዱ ይቻላል እንዴ? እንትን ገዝት አለ እንደ እኔ አላውቅም እኮ ገዝት ይቻላል እንዴ? ቢቻል ደስ ባስገባሁ ነበር። ቢቻል ደስ ባለኝ ነበረ። ግን እንዴት ነው ሴቲንግ ሲልግባና አይ ዶንት ኖ ብቻ ነኝ ሲ የሚቻል አይመስለኝም። ምንዱ እናላችኋለሁ ውድ ቤተሰቦቼ። እሺ ምንድዋ አይ ሆፕ እስኪ አይ ቲንክ ማታ በኮምፒውተር ለመግባት እሞክራለሁ። የሚቻል አይመስለኝም። ምንዱ ካለህ እሁድ ሰላምን ይቅርታ ስልክ እየገባ ነበር። አይታይ እና እንትና ምንዱ ካለህ እሑድ ፕላን አድርገናል። ሶሪ እና ምንዱ ካለህ ማለት ነው። እሑድ ፕላን አድርገናል። ምንድን ነው ያሰብነው? አንዴ እሺ እንዴ እሑድ ካለህ እሑድ ምን አሰብን መሰለህ?
ነው ሰኞ እሑድ ሳይሆን ሰኞ ምንዱ ካለህ ካለህ ማስገባት አልቻልኩም። ወይም ሰው አይ ቲንክ ፊክስ እናደርገዋለን። እኔ ብዙ ሙቀቱ የለኝም፣ ስለ ዩቲዩብ ላይቭ ብዙ ሙቀቱ የለኝም። ካለህ ምን እናደርጋለን መሰለህ? ለመሄድ አስቤያለሁ። ኖርማሊ ሰላም ስትወጣ ምናምን ቤት ጧት ተከትለናት እኔ ውሎዋን ትራክ ማድረግ እፈልጋለሁ። ማለት የት እንደምትውል ምናምን ኢማጂን አድርግ። እንግዲህ አንተ ኢሚግሬሽን 2 ሳምንት ሁሉ ሊያጠፋ ይችላል ኢሚግሬሽን እና ሰምቲንግ ቢሃይንድ ማጣራት ያለብኝ ነገር አለ። ምንድን ነው ፕላን ያደረኩት? ያማል ብቻ ያማል። ምንድን ነው ውሎዋን ትራክ ማድረግ እንዳለብኝ እየገባኝ ያለው። ራይድ እንይዛለን፣ በምትሄድበት እንከተላለን። በቃ የአንድ ቀን ሙሉ ራይድ ሸፍናለሁ። ችግር የለም፣ ምንም ከሷ የሚበልጥ የለም። ተበድሬ ቢሆንም ችግር የለም። ኖርማሊ ውሎዋን ትራክ እናደርጋታለን። ሪሊ ለስራ ነው የመጣችው ኦር ለሌላ ነገር የሚለውን ነገር በደንብ አድርገን ማጣራት አለብን። ገባህ? በደንብ አድርገን ማጣራት አለብን። በቃ ይሄ ማወቅ እፈልጋለሁ። በጣም ማወቅ የሚፈልገው ነገር ማለት ይሄ ነው። በወይዛ ስራ ተቀጥራሽ ነው? እዛ ተቀጥራ ነው እንዴ? ከተቀጠረችም ሰየው ካልሆነ ፕሪዲክሽን ከኔ ለመራቅ ከገል ትወጣ ነው። አይ ዶንት ኖ ብቻ እንግዲህ ወይ የመጣችበት ሌላ ፐርፐዝ ሊሆን ይችላል ከኔ የተደበቀ ይህ ሁሌ ጥያቄ ነው። ማለት ልተኛበት አልቻልኩም። እንቅልፍ እየነሳኝ ያለ ነገር ነው። ገባችኋ? እንቅልፍ እየነሳኝ ያለ ነገር ነው። ስለዚህ ይህን ነገር በደንብ አድርጌ ማወቅና መጠራት አለብኝ። በደንብ አድርጌ ማጣራትና ማወቅ አለብኝ። ካልሆነ ከባድ ነው፣ በጣም ከባድ ነው። ምክንያቱም እኔም በዚህ ልክ መቀጠል የለብኝም። አግኝታ እንደዛ አድርጋ ይዛ አልፈልግህም፣ በቃ ዞር በል ዞር በል በቃ አለይህ ማለት ነው። በቃ ፌንት ብበል 1 ወር ነው፣ ብነቅል እዛው ነው፣ እዛው ሞመንት ነው። ትንገር ተደጋጋሚ ጊዜ ነው የምነግራት፣ ሁሌ ማለት ሁሌ ሬዲ ነኝ። በቃ እኔ አሁን ፖዚቲቭ ከሰማውም ጮቤ ለመርገጥ፣ ኔጌቲቭ ከሰማውም ደግሞ ለመሰበር፣ ከወዴ ቁርጥ ከውስጤ ውጥት። ገባችኋል? እንዲህ ነው ይቻለም። ለፍስሶች ለደከሞች አጡ ነው። ይህን አውቃለሁ። ግን ደግሞ እንደ አንድ ወንድ መጀመሪያ
ወንድሞቼ እህቶቼ የማቀርብበት ሊማሩበት የሚችል ለብዙ ሰዎች ትምህርት ሊሆን የሚችል